ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ እንደ ሁሉ ጊዜው በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ ማድረጋችሁ እንድትቀጥሉ በአክብሮት እየጋበዝን የዕለተ ሐሙስ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው ከሰሞኑን እንግዲህ በበርካታ የሊቨርፑል ደጋፊዎች ዘንድ ጥያቄ የሆነው በአብዛኛው መልኩ በደጋፊዎች ዘንድ እየተነሳ የመወያያ ርዕስ ሆኖ ሲነገር የቆየው ካሁን በኋላም ለበርካታ ሳምንት በዚህ ርዕስ ዙሪያ በርካታ ነጥቦችን ተነስተው ለመወያያነት ይሄ አጀንዳ እንግዲህ በቀላሉ ይቋጫል ወይም በቀላሉ ይፈጸማል ከሚሉ ጉዳዮች ጋር ተያይዞ እስቲ አንዳንድ የመወያያ ነጥቦችን በዚህ ፕሮግራም አንስተን እንወያያለን። የሊቨርፑል የዩኤፋ ቻምፒየንስ ሊግን ቦታ ይዞ የማጠናቀቅ ዋስትና በአሰልጣኝ አርነ ስሎት ውስጥ ስለማግኘቱ ጉዳይ፣ ይህ ሂደት ደጋፊውን ምን ያክል አሳሳቢ ደረጃ እንደደረሰና ይህንን ነገር እንግዲህ ትናንትና ዘ ታይምስ ታዋቂው ሪፖርተር ፖል ጆይስ እንግዲህ በዚህ ዙሪያ የተለያዩ ዘገባዎችን ይዞ ወጥቷል። ይህንን ተከትሎ እስቲ አንዳንድ ነጥቦችን አንስተን እንወያይ። ከዚህ ፕሮግራም በመቀጠል የምሽቱን የቪኒ ጁኒየር በቀልን በተመለከተ ለአብዛኛው የእግር ኳስ ቤተሰብ የማድሪድ ደጋፊ መሆን አይጠበቅም የምሽቱን አይነት ድል ለማጣጣም። ምክንያቱም በቀጥታ ከቆዳ ጋር ተያይዞ ይሄ ተጫዋች በዘረኝነት በቤኔፊካው ተጫዋች ጆዋንሉካ ፕሪስቲያኒ ከደረሰበት የዘረኝነት ጥቃት በሳምንቱ የተደረገ አስደናቂ በቀል ነው። በዩኤፋ ቻምፒየንስ ሊግ በርካታ ካምባኮችን አስደናቂ ምሽቶችን ያየንበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለን። የመጀመሪያ ክፍል ግን ለመወያያነት ለሊቨርፑል ደጋፊዎችም ለቻናላችን አድማጮችም የመረጥነው አርዕስት እንግዲህ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የአርነ ስሎት ቡድን በዚህ ወቅት ስላለው አቋምና እየወጡ ያሉ ዘገባዎችን በማካተት ጠቅለል አድርገን በዚህ ፕሮግራም እንወያይ። የመጀመሪያው ነጥብ ለመወያያነት ከቀረቡ መነሻ ሀሳቦች መካከል አንድ ጉዳይ ታዝባችሁ ሊሆን ይችላል። በዘንድሮ የውድድር ዓመት የሊቨርፑል የኮንሲስተንሲ ችግርና ፐርፎርም የማድረግ ብቃት፣ አሳማኝ የጨዋታ ድል፣ በ90 ደቂቃ ውስጥ የሚፈጠረው የቡድኑ ካራክተርና አሳማኝ ሞቢሊቲ፣ ትራንዚሽን ውስጥ እንዳለ ቡድን እድገት፣ ለውጥ፣ በርካታ ጉዳዮች እያስተዋላችሁ ነው ወይ? ይሄ ጉዳይስ እንዴት ትመለከታላችሁ? የነዚህ ድምር ውጤት እንግዲህ በአመቱ መጨረሻ ሊቨርፑል የቶፕ 4ም ቶፕ 5ም ቦታ ይዞ የማጠናቀቅ አቅም አለው ወይስ በዩኤፋ ቻምፒየንስ ሊግ ረጅም ርቀት ተጉዞ ይሄን የውድድር ዓመት በቻምፒየንስ ሊግ ድል ለማጠናቀቅ የሚያስችል የቡድኑ ታክቲካል፣ ቴክኒካል፣ ሜንታሊቲ እስካሁን ድረስ የዩሮፒያን ውድድር ቆይታው እንዴት ትመለከታላችሁ? በቀጣይ ሊቨርፑል ነገ በሚወጣው እጣ በዩኤፋ ቻምፒየንስ ሊግ ወይ ጋላታሳራይን ወይ አትሌቲኮ ማድሪድን ነው ከሜዳ ውጪ የመጀመሪያ ዙር ጨዋታ የሚያደርገውን ድልድል የሚወጣው። ከዚህ ጋር በተያያዘስ የሊቨርፑል ቀጣይ ጉዞ ምን አይነት መልክ ይኖራል ብላችሁ ታስባላችሁ? አሁን ባለው የዩኤፋ ወቅታዊ የቡድኖች ኮፊሸንት ሲታይ የእንግሊዝ ስፖርት ወደ 5 ክለብ ከፍ የማለት ቻንሱ በዘንድሮ የውድድር ዓመትም በጣም ከፍተኛ ነው። በጣም እድሉ ሰፊ ነው። ያ ማለት 5 ቡድኖች በቀጥታ ወደ ዩኤፋ ቻምፒየንስ ሊግ ለቀጣይ የውድድር ዓመት የማለፋቸው እድል በጣም ሰፊ ነው። አሁን ባለው ወቅታዊ ነጥብና የእንግሊዝ ቡድኖች ካሳዩት ተሳትፎና በዚህ ውድድር ላይ ካስመዘገቡት ውጤት ወደ ነጥብ ተቀይሮ
ኮፊሸንት ፖይንት ይባላል። በዛ ደረጃ ከፍተኛ ነጥብ የሰበሰበ ሊግ ነው። እንግዲህ በቀጣይ የውድድር ዓመት አንድ ትርፍ ውድድሩ በቶፕ 5 ሊጎች ስቴጅ ደረጃ ማሳተፍ ያለባቸው ቋሚ ደረጃ አለ። ከዛ ከፍ ብሎ ሊያስመዘግቡ የሚችሉት በአውሮፓውያን ውድድር ላይ የተጓዙበት ርቀት ያስመዘገቡት ውጤት በነጥብ ተቀይሮ እነዛ ነጥቦች ናቸው እንግዲህ በስተመጨረሻም ተሰብስበው የሊጎች ወደ ዩኤፋ ሻምፒየንስ ሊግ፣ ወደ ኤሮፓ ሊግ፣ ወደ ኮንፈረንስ ሊግ ተሳታፊ የሚያደርጉትን ቁጥር ከፍ የሚያደርጉት። ይህንን ተከትሎ ከ1 እስከ 5 ያለው ወደ ዩኤፋ ሻምፒየንስ ሊግ ተሳትፎ ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ሲቲና አርሴናል በዋንጫ ፉክክሩ ላይ ናቸው። ቪላ 3ኛ ላይ ነው። ማንቸስተር ዩናይትድ ፎርሙ አስደናቂ ነው። 4ኛ ደረጃ ላይ መቀመጥ ችሏል። 48 ነጥብ አለው። ከቪላ ያለው የነጥብ ልዩነት 3 ብቻ ነው። ተከታዩ 5ኛ ደረጃ ላይ የተቀመጠው በወጥነት ችግር አሰልጣኝ በውድድር ዓመቱ አጋማሽ በመቀየር የሊያም ሮሲኒየር ቼልሲ በተለይ ፊክስቸሮቹ እንደሚነግሩት ከሆነ የቼልሲ ቀጣይ ጉዞ በከባድ ፈተና ውስጥ የታጠረ እንደሆነ ምክንያቱም ከ1 እስከ 10 ካሉ ክለቦች ጋር ነው አዌይ ማችም ሆም ማችም ለቼልሲ ቀሪ ጨዋታዎች ፊክስቸሮች የሚያሳዩት እና ይሄ ቡድን በተከታታይ ፕሪሚየር ሊግ ጨዋታ በሊድስ እና በበርንሌ ወራጅ ቀጠና ላይ በሚገኙ ክለቦች በሜዳው ትልቁን አድቫንቴጅ አለመጠቀሙን ተከትሎ በቀጣይ ፊክስቸሮች ከሜዳ ውጪ በጉዳትና አሁን በቼልሲ ቤት የሚስተዋለው የዲስፕሊን ክፍተት በቦታው ላይ በእንዲህ አይነት ውጤታማነት ይቀጥላል የሚለው ጉዳይ ውስጥ ጥያቄ ውስጥ ገብቷል የቡድኑ ኮንሲስታንሲ ላይ። ምክንያቱም ቼልሲ ጠንካራ ተፎካካሪዎችን ለምሳሌ በዚህ ሳምንት አርሴናልን ተከታታይ ጨዋታዎችን ብትመለከቱ በጣም ጫና የበዛበት በተለምዶ የቶፕ 6 ቡድኖችን ሙሉ ሁለተኛ ዙር ፊክስቸር አላጠናቀቀም። በተጨማሪም የሊጉ ጠንካራ ክለቦችን ከሜዳ ውጪ ይገጥማል። በርካታ ጨዋታዎች በቀሪ ቼልሲ የሚያደርጋቸው አብዛኛው ከወገብ በላይ ነው። ይህንን ተከትሎ የሚነሱ ጥያቄዎች አሉ። ግን 6ኛ ደረጃ ላይ የተቀመጠው የአርነ ስሎት ሊቨርፑል በርካታ ነጥቦች በክለቡ ዙሪያ አሁንም በመወያያነት ስለ አሳማኝነቱ የቀጣይ የውድድር ዓመት ዋስትና ክለቡ ለከፍተኛ ኢንቨስትመንት የግድ የሻምፒየንስ ሊግን እግር ኳስ ቦታ ይዞ ማጠናቀቅን እንደ ትልቅ ዋስትና አስቀምጧል። ይህንን ነገር አሰልጣኙ ቢያሳኩ እንኳን በያዙት ፕሮጀክት፣ በያዙት አጫወት፣ በያዙት የቡድን ቅርጽ ምን ያክል ርቀትስ ቀጣይ ዓመት ክለቡ በየትኛውም ኢንቨስትመንት ቢጠናከር ዋስትና የመስጠት አቅም ቀጣይ 11 ጨዋታዎች ለሊቨርፑል ከሌሎች የቶፕ 4 ክለቦች ያነሰ መካከለኛ ክለቦችን በአማካይ የማግኘት እድል በሊቨርፑል በኩል ሊቀመጥ ይችላል። ግን የተጋጣሚዎች ወቅታዊ ብቃትና የተጋጣሚዎች አይነት ሳይሆን የቡድኑ አሳማኝ ብቃትና የዘንድሮ የውድድር ዓመትን ክለቡ ባስቀመጠው ግብ መሰረት አይጠናቀቅም። ምክንያቱም የክለቡ ግብ የነበረው በትላልቅ ድሎች ውስጥ መቆየት ነው። ይህንን ማሳካት አልቻሉም። ስለዚህ የዩኤፋ ሻምፒየንስ ሊግ ውድድር የበለጠ ከሊቨርፑል በውድድሩ ላይ ሊቨርፑል ምንም እንኳን ጠንካራ ጉዞ ቢያደርግም ግን በተሻለ አቋም ላይ የሚገኙ ክለቦች አሉ። ስለዚህ በዩኤፋ ሻምፒየንስ ሊግም ቀላል ፈተና አይጠብቃቸውም። አርነ ስሎትን የበለጠ ጠንካራ ፊክስቸሮች ይኖሯቸዋል። ነገር ግን በፕሪሚየር ሊግ በተያዘው ግብ እና ስትራቴጂ ደረጃ ክለቡ የዘንድሮውን ሲዝን በግብ በዓላማ ወይም ያንን ባስቀመጠው እቅድ ልክ አያጠናቅቅም። ምክንያቱም ስኬታማ መሆን ዲፌንዲንግ ቻምፒየንስ ድሉን ዲፌንድ የማድረግ ዓላማ ነበር፣ ግን ያንን በበቂ ሁኔታ ማድረግ አልቻለም። በብዙ ውጣ ውረዶች የተለያዩ ምክንያቶች ሊነሱ ይችላሉ። የቡድን ባላንስ መናጋት፣ ትላልቅ ትራንዚሽኖችን ሪስክ ወስዶ ማድረጋቸው፣ ነገር ግን ከፊት ለፊታቸው ብሩህና ትልቅ ጊዜያት እየመጡ ነው። ለዚህ ደግሞ ትልቁ አገልግሎት ሊሆን የሚችለው የዘንድሮ የውድድር ዓመት ድልድይ ነው። ይህን ድልድይ አርነ ስሎት በዘንድሮ ሲዝን የዩኤፋ ሻምፒየንስ ሊግን ቦታ ይዞ የሚያጠናቅቁ ከሆነ ከፊት ለፊት የሚታየው ተስፋና ብርሃንን 100% ሊቨርፑል እንደ ቡድን ማሳካት ይችላል።
ለዛ ደግሞ ትልቁ ፈተና ቀሪ 11 የፕሪሚየር ሊግ ጨዋታዎች ናቸው። ለነዚህ ጨዋታዎች በአሰልጣኙ ሊቨርፑል እየተጓዘ ያለው የጨዋታ ሲስተምም በየጨዋታዎች የሚሰጠው ምላሽ አስተማማኝነቱ በርካታ ጥያቄዎች እየተነሱ ነው። ምንም እንኳን ይሄ በርብርብ እንደምንም ተብሎ ወደ ቻምፒየንስ ሊግ ተገብቶ ፋይናንሻሊ ሊቨርፑል ራሱን አረጋግቶ በሚሸጡ ተጫዋቾች የክለቡ ቀጣይ የውድድር ዓመት በተመሳሳይ እንዳለፈው ሳመር በጀቶች እንዳሉ ይነገራል። በተደጋጋሚ ይህን ጉዳይ አንስተናል። የፋይናንስ ስርዓቱን የደሞዝ አከፋፈል ስርዓት ላይ የነ መሐመድ ሳላህ ዌጅ ቢል የሚነሳ ከሆነ ክለቡ ፋይናንሻሊ ራሱን የበለጠ የሚያጠነክርበት የተለያዩ ጉዳዮች አሉ። ግን በነዛ ጉዳዮች ውስጥ ሆኖ ቀጣይ የውድድር ዓመትስ የዘንድሮ አይነት ሲዝን አለመሆኑ ምን ያክል ዋስትና አለ? ከአሰልጣኙ ጋር በፕሮጀክት ደረጃ ምን ያክል ርቀት አሰልጣኙ ሊቨርፑልን በውጤታማነት ረጅም ርቀት እንደተጠናቀቀ የውድድር ዓመት ይዘው መጓዝ ይችላሉ ወይ? አሁን የሊቨርፑልና የስሎት ፈተና ይሄ ነው። ስሎት ታክቲካሊ የሜዳ ውስጥ አፕሮች፣ ሊቨርፑል ፋይናንሻሊ የገበያ ትልቅ አቅም ፈርጣማ ጉልበት ይዞ የመጣበትን ስትራክቸር በአንዴ ሊያወርድ የሚችል የዩኤፋ ቻምፒየንስ ሊግ ቦታ አለ። በተለይ የጨዋታ ዕለት የሚሸጡ ትኬቶች፣ የቴሌቪዥን ሽያጭ ስርጭት፣ ሊቨርፑል ደግሞ በገቢ ደረጃ የሚያገኘው ከፍተኛ ገቢ መሆኑን እንደምታውቁት በተጠናቀቀው የውድድር ዓመት በተለይ ከኤርገን ክሎፕ ሽኝት እስካለፈው የውድድር ዓመት ድረስ በሶሻል ሚዲያ እና በማርኬቲንግ ላይ ከፍተኛ ብራንድ ሽያጭ እንደ ሊቨርፑል ያደረገ ቡድን የለም። ለዛ ነው በፕሪሚየር ሊግ በገቢ ደረጃ የ2024/25 ሲሰላ በየትኛውም የውድድር ዓመት ታይቶ የማይታወቅ ትልቅ ገቢ ሊቨርፑል ያስመዘገበው። ይህንን ሂደት ለማስቀጠልና በበለጠ በትላልቅ ሱፐርስታሮች የቲሙንም ብራንድ እኩል ከፍ በማድረግ የክለቡንም ስኬት እኩል ለማራመድ ሁለተኛው የውድድር ዓመት ቀጣይ የውድድር ዓመት ከሳመር ጋር ለሊቨርፑል ትልቅ ወሳኝነት አለው። ይህንን ተከትሎ ነው እንግዲህ የዛሬው መወያያ ርዕስ ዩኤፋ ቻምፒየንስ ሊግ ካልሆነ ከባድ አደጋ ከሊቨርፑል ፊት ለፊትም አለ። ከባድ ብርሃን ከሊቨርፑል ፊት ለፊት ተቀምጧል። ቀጣይ ፕሪሚየር ሊግ ፊክስቸሮች ለአርነ ስሎት የሞት ሽረት ያክል ምንም አይነት ድርድር የማይቀርብባቸው ግን ትናንትና ፖል ጆይስ ቀን ላይ ይዞ በወጣው ዘገባ መሰረት አንድን ጉዳይ አጋርቶ ነበር። ይሄን ለመወያያነት እስቲ ጉዳዩን ደግሞ አስፍተን በዚህ ፕሮግራም አብረን እንወያይ። ሊቨርፑል የመጨረሻ ጨዋታ ከዌስትሃም ጋር የመጀመሪያ ዙሩን የዌስትሃምን ጨዋታ በለንደን ኦሎምፒክ ስቴዲየም ሲያደርግ ሊቨርፑል 20 ጨዋታዎችን አድርጎ ነበር። 21ኛ ጨዋታ የዌስትሃም ጨዋታ የነበረው በሁሉም ውድድሮች አሌክሳንደር ኢሳቅና ኮርሊ ጋክፖ አስቆጥረው ሊቨርፑል 2-0 ሲያሸንፍ ከሜዳ ውጭ ከረፍት በኋላ በተቆጠሩ ግቦች። ከዛም በኋላ ሊቨርፑል እንግዲህ 20 ያለፉትን ጨዋታ አድርጓል። ለመጀመሪያውም 20 ጨዋታ ፒቮት የነበረው የዌስትሃም ጨዋታ ነው። ቀጣይ 20 ጨዋታ ካደረገ በኋላ አሁንም ፒቮት ላይ ያለው የዌስትሃም ጨዋታ ነው። ቀጣይ ሳምንት ቅዳሜ የሚደረገው ማለት በሁለቱ 20 ጨዋታዎች መካከል ያለው የሊቨርፑል ትልቅ ለውጥና ትራንዚሽን በምን ያክል ደረጃ ተቀምጧል? ሊቨርፑል በብቃት መሻሻል ከዌስትሃም ድል በኋላ አሳይቷል። ከዌስትሃም ድል በፊት ደግሞ የነበሩ የሊቨርፑል ጉዞዎች አሉ። አሳሳቢ በ12 ጨዋታ 9 በሁሉም ውድድሮች የተሸነፈበት፣ በሊጉ ከ7 ጨዋታ 6 የተሸነፈበት በጣም ከባድ ፈተና የነበረበት ወቅት አለ። ያን ጊዜ ተሻግሯል። በተመሳሳይ አይነት ጉዞ ላይ አይደለም የሚገኘው። ግን ከዛ ጉዞ የአሁኑ ተሻሽሏል የምንለው በነጥብ ጉዳይ ነጥቦች የተሰበሰቡት ወይም ካለፈው ውድድር ዓመት ጋር ሲነጻጸር ሳይሆን በዘንድሮ በሚያሳየው ብቃት ከተገኘበት ደረጃና ለቶፕ 4 ቦታ ይዞ ለማጠናቀቅ እኩል የራሱ የሆነ ቻንስ እንዳለው ከግምት ውስጥ በማስገባት እንጂ የተመዘገቡ ውጤቶች በዛ ደረጃ አመርቂ ነው እየተባለ አይደለም። ነገር ግን በሁለቱ 20 እና 20 ጨዋታ መካከል ምን አይነት ልዩነት አለ? የሰፋ ልዩነት ተፈጥሯል ወይስ በተመሳሳይ ወቅት ውስጥ ግን እድለኝነት የታገዘበት የሊቨርፑል ጉዞ ቢሆንስ? እነዚህ ጉዳዮች ናቸው አሁን አሳሳቢነቱ የቻምፒየንስ ሊግን ይዞ ማጠናቀቅ ብቻ ሳይሆን ለቀጣይ የውድድር ዓመት እየተሸጋገረ ያለው የቡድን አጫወት
የቡድን ስታንዳርድ፣ ጨዋታዎችን የማሸነፍ አቅም፣ እንደ ምክንያት ደግሞ ጠለቅ ብለን ስንመለከት አንዳንድ አዳዲስ ነጥቦች አሉ። የግድ የቲሙ ትራንዚሽን ባላንስ ሆኖ እንዲቀጥል የእያንዳንዱ ተጫዋች አቅምና ጤንነት፣ የየጨዋታው ዋስትና፣ ከጨዋታ ጨዋታ በተጠናቀቀው የውድድር ዓመት የነበረው የሊቨርፑል ገዳይ ባህሪ በዘንድሮ ሲዝን ውስጥ ቢያንስ ፍንጭ መስጠት አለበት ባለው አቅምና ኳሊቲ ደረጃ። እነዚህ ጉዳዮችስ እንዴት ነው ስታንዳርዳቸውን ጠብቀው እኩል ስቴፕ መጓዝ የሚችሉት? እነዚህ ነጥቦች ናቸው እንግዲህ ለደጋፊውም ለክለቡም አመራር እስካሁን ድረስ ያልተፈታ። እንደውም የፖል ጆይስ ዘገባ ላይ ስመለከት ካገኟቸው ነጥቦች መካከል ኢንተርናል ዲስከሽኖች እንደቀጠሉ ናቸው። በተለይ በላኛው ኃላፊዎች ዙሪያ በውስጥ የሚደረጉ ምክክሮች በእያንዳንዱ የክለቡ ወቅታዊ የሜዳ ውስጥ እንቅስቃሴ ላይ የተሻሻሉ ያደጉ እየወረዱ የመጡ መሻሻል ያለባቸውና የበለጠ በሳመር የዝውውር መስኮት በተያዙ እቅዶች እነዚህ ድክመትና መጠናከር ያለባቸው ዲፓርትመንቶች በተሻለ ሁኔታ እንዲያድጉ የሚወሰዱ ሪስኮችን እያንዳንዱ ጉዳይ በጥልቀት እየተመረመረ ነው የሚገኘው ከቡድኑ የዘንድሮ ሲዝን ጉዞ ጋር በተያያዘ። ከነዚህም የግምገማ ነጥቦች መካከል አርነ ስሎት በስራቸው ላይ ክለቡ ከያዘው ፕሮጀክትና ትላልቅ አምቢሽን ጋር በተያያዘ እኩል ውጤታማ ሆኖ በእያንዳንዱ ውድድር ላይ የተያዘውን የክለቡን እቅድ በስኬት ያጠናቅቃሉ የሚለው ጉዳይ የዘንድሮ የሻምፒዮንስ ሊግ ተሳትፎ ማረጋገጫ ላይሆን ይችላል። አሰልጣኙ በቦታቸው ላይ በዘላቂነት ከዚህ ፕሮጀክት ጋር የመዝለቃቸው እድል ይህንን ጉዳይ ተያይዞ ተነስቷል። ስለዚህ በአመቱ መጨረሻ ስሎት የሚገመገሙት ሻምፒዮንስ ሊግ ማለፋችሁ ስኬት ነው ተብሎ አይደለም። ሻምፒዮንስ ሊግ ያለፋችሁበት መንገድ ለያዝነው ፕሮጀክትና አስተማማኝነት በቂ ነው አይደለም የሚለውም ጉዳይ ጥያቄ ውስጥ ይገባል። ስለዚህ አሰልጣኙ የስራቸውን ዋስትና ለማግኘት ነው ቀጣይ 11 ጨዋታዎች ላይ የሚታየው ጉዳይ አሳማኝ ካልሆነ በአመቱ መጨረሻ ሊቨርፑል የሻምፒዮንስ ሊግ ተሳትፎ ቦታ ይዞ ማጠናቀቅ አይደለም፣ የዩኤፋ ሻምፒዮንስ ሊግ ስኬትም አይደለም፣ በተለያዩ ምርጥ የውድድር ዓመት ማጠናቀቂያ እንኳን ቢገኝ አሰልጣኙ አሁንም በሊቨርፑል ቤት የሚቆዩበት የኮንትራት ዋስትና የላቸውም። ምክንያቱም ፕሮጀክት ሲያዝ የፕሮጀክቱ እቅድ በታለመለት ደረጃ በተለያዩ ምክንያቶች ላይቀጥሉ ይችላሉ፣ ግን አሳማኝና ፍንጭ ሰጪ መሆን አለበት። ስኬት ወይም ውጤታማነት በመጨረሻ ሲዝን የመጡ ጉዳዮች ሊቨርፑል በራሱ በሚመራው ስትራክቸር እና የክለቡ ባህል ውስጥ ልክ የማንቸስተር አይነት በኤፍኤ ካፕ ጨዋታ ኤሪክ ቴን ሃግን ለረጅም ጊዜ ኮንትራት ሰጥተው ከወራት በኋላ ሲያሰናብቱ በሁለት ነገር ነው ዩናይትዶች የከሰሩት፣ በውጤትም በካሳ ክፍያ ፋይናንሻሊም በውጤትም ደረጃ። እንዴት የተጠናቀቀው የውድድር ዓመት የዩናይትድን እቅድ ሙሉ በሙሉ እንዳበላሸ የተመለከትነው ከአሰልጣኙ ጋር ሲዝኑን መጀመራቸው። ሊቨርፑል ኃላፊዎች እንዲህ አይነት ጉዳይ መድገም አይፈልጉም። በየትኛውም ስኬት ውስጥ ክለቡ ቢያጠናቅቅ ሻምፒዮንስ ሊግ ይዞ ማጠናቀቅ ብቻ ሳይሆን በኮምፒቲሽኑ ላይ ሻምፒዮን ቢሆን እንኳን በፕሮጀክት ላይ የሚሰጡት ዋስትና በተያዘው ደረጃ አሰልጣኙ በተገዙ እነዚያ ሚሊዮን ፓውንዶች በፈሰሱባቸው ተጫዋቾች ብቃት ላይ ያሳዩት መሻሻልና ክለቡን ያቀናጁበት ስትራክቸር ለሚመጡ ተጫዋቾች የሚፈጥሩት መደላድል እያንዳንዱ ስቴጅ ተገምግሞ ነው ሊቀጥሉም ላይቀጥሉም ይችላል። በነገራችን ላይ እስካሁን ድረስ 100% ያረጋገጥነው ጉዳይ 50-50 ነው ፖዚሽናቸው። እነዚህ ሁሉ ጉዳዮች በነገራችን ላይ ሲዝኑ አልተበላሸም በሚል አቋም እንኳን ቢያዝ በሚለው ነው። ሻምፒዮንስ ሊግ ቦታ ይዘው ካላጠናቀቁ በሻምፒዮንስ ሊግ የሚጓዙበት ርቀት አመርቂ ካልሆነ ስሎት በቀጣይ የውድድር ዓመት በሊቨርፑል ወንበር ላይ አንመለከታቸው። ግን ለምንድን ነው ከወዲሁ እነዚህ ጉዳዮች መነሳት የጀመሩት? ዋነኛ አንዳንድ ምልክቶችና ምናልባት ከፊት ለፊት ከተሻሻሉ ጥሩ የሚሆኑ ካልተሻሻሉ ግን አደጋ ሰጪ ምልክቶች በሊቨርፑል ቤት እየተስተዋለ ነው።
የመጀመሪያው ጉዳይ ሊቨርፑል በመጀመሪያ 20 ጨዋታ እስከ ዌስትሃሙ አዌ ጨዋታ ድረስ በነበሩት 20 ጨዋታ ውስጥ የመጀመሪያ የፕሪሚየር ሊግ 5 ጨዋታዎችን ሲጀምሩ አርነ ስሎት በመጀመሪያ የጨዋታ 40 ደቂቃ ቡድናቸው 4 ግብ አስቆጥሯል። በመጀመሪያ 5 የፕሪሚየር ሊግ ጨዋታ ከ5-5 ባሸነፉበት በመጀመሪያ 40 ጨዋታ 4 ግቦችን በመጀመሪያ 40 ደቂቃ ውስጥ 4 ግቦችን አስቆጥሯል። በመጀመሪያ 5 የፕሪሚየር ሊግ ጨዋታ ከዛ ጊዜ አንስቶ እስከ ዌስትሃሙ ጨዋታ ድረስ ሊቨርፑል በመጀመሪያ የጨዋታ 40 ደቂቃ ውስጥ ማስቆጠር የቻለው አንድ ግብ ብቻ ነው። ከዛም በኋላ ባሉ የሊግ ፊክስቸሮች ከዌስትሃሙ ጨዋታ በኋላ ደግሞ ሊቨርፑል ለመጀመሪያ ጊዜ አንድ ግብ ያስቆጠረው የዘንድሮ የውድድር ዓመት ፈጣኑን ግብ በ47 ሰከንድ ሂጎ ኤኪቲኬ ብራይተን ላይ ካስቆጠራት ግብ ውጪ ሊቨርፑል በመጀመሪያ 40 ደቂቃ ግብ አስቆጥሮ አያውቅም በዘንድሮ ሲዝን። ይህን ስታት ተመልክታችኋል። ምናልባት ትናንትና በስፋት መወያያ ርዕስ ነበር። ሊቨርፑል ባለፉት 22 ጨዋታ በፕሪሚየር ሊጉ ብቻ አንድ ግብ ነው ያስቆጠረው። አንድ በመጀመሪያ የጨዋታ 40 ደቂቃ ውስጥ። በተጠናቀቀው የውድድር ዓመት ሊቨርፑል ከየትኛውም ቡድን በላይ በመጀመሪያ 40 ደቂቃ ውስጥ በውድድር ዓመቱ 28 ጎል ማስቆጠር ችሏል። 28 ጎል ብቻ ሳይሆን ለግብ የቀረበው እድልን በመፍጠርና የጨዋታ ማኔጅመንቱ ፍጹም የተለያየ ነው። እነዚህ ስትራክቸራል ግምገማዎች ደግሞ ጠለቅ ብለው ሂደቶችን እያንዳንዱ ነጥብ ላይ ሲነሱ የተጫዋቾች ፐርፎርማንስ እድገት ላይ የሚወሰኑ ውሳኔዎች ከጨዋታ እያንዳንዱ ተጫዋች የሚያበረክተው የቡድን አስተዋጽኦና በሊቨርፑል ቤት እየጎለበተ የመጣ እንዲሁም እየወረዱ የመጡ የዲፓርትመንት በየመጫወቻው ቦታ በሚታዩ ክፍተቶች ላይ አለመረጋጋቶች ላይ ከፍተኛ ሂደት ሲወሰድ እንግዲህ ለምንድን ነው ኮንሲስታንሲ ማሳየት ይሄ ቡድን ያቃተው? የመጀመሪያው ጉዳይ ጨዋታዎች፣ ከጨዋታ በኋላ ያለው ሪከቨሪ፣ ከሪከቨሪ በኋላ ያለው ታክቲካል ሪሴል፣ ከዛም በኋላ ደግሞ ጨዋታና ሪከቨሪ አክቲቬሽን። በእነዚህ 6 ምክንያቶች እያንዳንዱ 90 ደቂቃ ይሰላል። በቀጣይ ጨዋታ ደግሞ እነዚህ 90 ደቂቃዎች እንደገና በስትራክቸር ይገመገማሉ። በእነዚህ ቁጥሮች ምክንያት አንዳንድ የሊቨርፑል የጤንነት ዲፓርትመንት ውስጥ የሚሰሩ ትላልቅ ፊዚዮቴራፒስቶች፣ ፊትነስ አሰሪዎች ምናምን ባደረጉት ጥናት ምክንያት አንዳንድ ቁጥሮች ደግሞ አሰልጣኙን አስገዳጅ ታክቲካል ለውጥ እንዲያደርጉ መነሻ ሆነዋል። የተጫዋቾች ጉዳት፣ የፊትነስ ደረጃ አለማደግ፣ ለምሳሌ የዶሚኒክ ሶቦስላይ ሳይሆን የአሌክሲስ ማካሊስተር፣ ከዛም በኋላ የራያን ግራቨንበርግ በተጠናቀቀው ውድድር ዓመት እያንዳንዱን ጨዋታ ያደረገበት ደቂቃ፣ ከዛም በኋላ ተጫዋቹ የበለጠ በውድድር ዓመት ዝግጅት ወቅት ለሪከቨሪ የታቀደው የተጫዋቹን ጊዜ ሊቨርፑል የተጠቀመበት መንገድና ተጫዋቹ በዘንድሮ ሲዝን መጀመሪያ የምታስታውሱ ከሆነ 22 ቀናትን ከቡድኑ ኦፍ ሆኖ ነበር የቆየው በግል ምክንያት። እነዛ ስኬጁሎች በአግባቡ አለመፈጸማቸው በዘንድሮ ሲዝን የሊቨርፑል አጀማመር ላይ ከፍተኛ ተጽዕኖ ፈጥሯል። ይህንን ባላንስ ለማምጣት ደግሞ አዳዲስ ተጫዋቾች በቡድን 11 ውስጥ የፈጠሩት ተጽዕኖና በቀጥታ አዳፕት ለማድረግ የፈጀባቸው ጊዜ ከጉዳት ከሪከቨሪ በየ4-5 ቀናት የሚደረጉ ጨዋታዎችን ለመወጣት የክለቡ ፊትነስ አሰሪዎችና የሊጉ የታክቲክ አፕሮች፣ የአካል ብቃት እንቅስቃሴ ሲስተማቲካሊ ቡድኑ የመዋሃድና የማደጉ ጉዳይ ከነዚህ ተደራራቢ ጫናዎች ጋር የክለቡን አለመመጣጠን በእያንዳንዱ ዲፓርትመንት ላይ ለምሳሌ በቀኝ ፉልባክ በኩል ሊቨርፑል ለተከታታይ 6 ሳምንት አንድ ፉልባክ ተጠቅሞ አያውቅም። ይሄ በማች ፊትነስ ምክንያት አንድ ፉልባክ ለተከታታይ 6 ሳምንት ተጠቅሞ አያውቅም በቀኝ ፉልባክ ፖዚሽን ላይ። ለምሳሌ በተጠናቀቀው የውድድር ዓመት ይላል ትሬንት አሌክሳንደር አርኖልድ በፊትነስ ደረጃው ባልተጠበቀ መልኩ ለ18 ተከታታይ ጨዋታዎች በዋስትና
በብቃት በአስተማማኝነት ለ18 ተከታታይ ሳምንታት ያለ ጉዳት ተጉዟል። ይሄ ማለት በቦታው ላይ ያለው መረጋጋት በቡድን አዳፕትና እድገት ላይ የሚፈጥረው ቀጥተኛ ተጽዕኖ ማለት 18 ተከታታይ ጨዋታ ይሄ ቀላል አይደለም። 18 ተከታታይ ጨዋታ አንድ ቡድን በባላንስ የሚቀጥል ከሆነ አዳፕት ለማድረግ አይቸገርም፣ በአንድ ፖዚሽን ላይ ኮንሲስታንሲ ለማሳየት። በዘንድሮ ሲዝን የቀኙ ፉልባክ በኩል ላይ በደረሰው ከፍተኛ ጫናና የፊትነስ ክፍተት የተጫዋቾች አዳፕት ማድረግ ቦታውን የመላመድና በቡድን ቅንጅትና ባላንስ ውስጥ አብሮ የመጓዙ ጉዳይ አለመመጣጠን ካስከተላቸው ጉዳዮች መካከል የሴንተር ባክ ጥምረቶች ላይ የጨዋታ ለውጥ እንዲደረግ ተደርጓል። የኢብራሂም ኩናቴና የቫንዳይክ በእነዚህ ባላንስ ፍለጋ ውስጥ ደግሞ የኢብራሂም ኩናቴ ተጋላጭ እንቅስቃሴ የተጋጣሚ ክለብን ጫና ሊቨርፑል እንደ ቡድን ለመከላከል በወቅቱ ፍጹም አለመረጋጋት ውስጥ ገብቷል። ይሄ የመጀመሪያው ነጥብ ነው። ሁለተኛው ነጥብ በዚህ በቀኝ ፉልባክ ቦታ በተፈጠረው ባላንስ እጦት፣ በብራድሊ ጉዳት፣ በፍሪፖንግ በፍጥነት አዳፕት አለማድረግ፣ የጄ ጎሜዝ አስተማማኝ ብቃት አለመስጠት ዶሚኒክ ሶቦስላይን ከአማካይ ቦታ ወደ ተከላካይ ክፍል ኢንቨርት እንዲያደርግ ተደርጎ 9 ጨዋታ ከፖዚሽን ውጪ ተጫውቷል። 9 ቦታ 9 ጊዜ በፉልባክነት ለሊቨርፑል ተጫውቷል። በ9 ጨዋታዎች እሱ በቀኙ ፉልባክ ቦታ ሲጫወት ሊቨርፑል ቦክስ ቱ ቦክስ ለማጥቃት የሚደረገው የሊቨርፑል ሃይ ኢንቴንሲቲ ፉትቦል ደግሞ በክለቡ ግራፍ በተሰራው መሰረት 38% በጨዋታው ላይ ይወርዳል። ይሄ ደግሞ በወቅቱ ፍሎሪያን ቪትዝን ያለ ኳስ በርካታ ኤሪያዎችን እንዲነካና የበለጠ ከኳስ ውጪ ተጫዋቹ የወርክ ሬትና ኦቨርሎዱ ከፍ ብሎ ሲስተሙን አዳፕት ከማድረግ ይልቅ ያለ ኳስ የሚደረጉ ሩጫዎች እንደ ዲፌንሲቭ ሚድፊልደር 11 እና 12 ኪሎ ሜትሮችን ከቨር እንዲያደርግ በእነዚህ ባላንስ እጦት ምክንያት ደግሞ የ6 ቁጥር ተጫዋች የበለጠ ተጋላጭ ሲሆን የመሐመድ ሳላ ፖዚሽን ለተጋጣሚ ይሄ የቀኝ ፉልባክ አገልግሎት ባላንስ አለመሆኑን ተከትሎ ተጋጣሚ ታርጌት ያደረጋቸው ፖዚሽኖች በአብዛኛው የሊቨርፑል የቀኝ የሜዳ ክፍል ነው። ከነዚህ መካከል ትላልቅ ጨዋታዎችን ለምሳሌነት እናንሳ። ማንቸስተር ሲቲ ከሊቨርፑል በኢታድ የተደረገው ጨዋታ፣ ቼልሲ ከሊቨርፑል በስታንፎርድ ብሪጅ የተደረገው ጨዋታ ሊቨርፑል እነዛን ውጤቶችን ያጣው ታክቲካሊ ባላንስ እንዲያጣ መነሻ የነበረው በቀኙ ፉልባክ ቦታ ላይ የተፈጠረው አለመረጋጋትና ስቴብል አለመሆን ተጋጣሚ የበለጠ ያንን ቦታ ትኩረት አድርጎ ክለቡ ላይ ጫና እንዲፍ እነዚህ ሁሉ ሂደቶች ተያያዥ ናቸው። ስለዚህ ይሄን ባላንስ ለማግኘት ደግሞ በተጨማሪ ገዛ ኮርቲስ ጆንስ ወደ አማካይ ክፍሉ በመምጣት ታስታውሳላችሁ፣ ወደ አዲሱ ዓመት መግቢያ ወደ ዲሴምበር ወር ላይ ሊቨርፑል በዳያመንድ ሲስተም ሲጫወት ባላንሱ ተገኘ። የክለቡ ደግሞ አክቲቭ የማጥቃት እንቅስቃሴ ባንዴ ነው ዳይናሚክስ የወረደው። ምክንያቱም ስፔሶችን ዶሚኔት ያደርጋል። ስፔሶችን ግን ፍሌክሲብል በሆነ መልኩ ጨዋታን ለመግደል የሚጠቀመው የጨዋታ ትራንዚሽን ሁሉ በሊቨርፑል ኢንቴንሲቲውን እያወረደ የአንደኛ 45 ቡድን ሆነ። በሌላኛው 45 ፍጹም በተጋጣሚ ብልጫ ይወሰድበታል። በካራክተርም ሊቨርፑል ለማሸነፍ አስተማማኝነት ማጣት ጀመረ። እነዚህ ሁሉ ሂደቶች የዘንድሮ የውድድር ዓመት የሊቨርፑል የከፍታና የዝቅታ የውድድር ዓመት ነበር። ስለዚህ እነዚህን ሁሉ ጉዳዮች አቻችሎ ባላንስ ጠብቆ ሊቨርፑልን ወደ ውጤታማ ሀዲድ ውስጥ ለማስገባት ለአሰልጣኙ በስራ ዘመናቸው አጋጥሟቸው ማያውቀውን አዲስ ፈተና ነው የተጋፈጡት እና ኤክስፐሪመንታል ጌም በርካታ ጨዋታዎች ተደርገዋል። አብዛኛው ግን የአሰልጣኙ ኤክስፐሪመንታል ጌም ፕላን ፌል ነው ያደረገው። በሊቨርፑል ገምጋሚዎች በኩል 100% ፌል እንዲያደርግ ደግሞ ምክንያት ከሆኑ ጉዳዮች መካከል መሰረታዊ አይደንቲቲ ቡድኑ ላይ አለመታየቱ። አሁን አሰልጣኙ ላይወቀሱበት የሚችልበት የዚህ የፉልባክ ባላንስ ማጣት ተያያዥ ሆኖ ተከላካዩን ተጋላጭ፣ አማካዩን ኦቨርሎድ መፍጠር፣ የፊት መስመሮቹ እንዲነጠሉ ማድረግ በሊቨርፑል አታኪንግ እንቅስቃሴ ላይ ከፍተኛ ሎድ እንዲፈጠር ምክንያት ሆኖ ባላንስ ፍለጋ ላይ የተደረገው ርብርብ ሁሉ ውጤታማ አልነበረም ማለት
ስለዚህ ተያያዥ ጉዳዮች የነበሩት የሊቨርፑል ስትራክቸራል ታክቲካል ሀሳብ በአይደንቲቲ ሲገለጽ ነው እንግዲህ አሰልጣኙ ላይ ድምር ውጤቱ የሚመጣው። ጉዳቶች እንዳሉ ሆኖ ለዛም ይመስላል በውድድር ዓመቱ ታስታውሱ እንደሆነ ሊቨርፑል 2 የፊትነስ ማጎልበቻ ስታፍ ውስጥ 2 አዳዲስ ባለሙያዎችን በመጨመር እንደውም የፍሎሪያን ቪትዝን አካል ብቃት ካሻሻሉ በኋላ ኪሎን ከጨመሩ በኋላ ነው ወዲያው ተጫዋቹ በሊቨርፑል ቤት የተጠበቀውን ያክል አጀማመሩ ባይሆንም ከዛም በኋላ አመርቂ እንቅስቃሴዎችን ማሳየት የጀመረ። ስለዚህ እነዚህ ሁሉ ጉዳዮች በሲዝኑ ሲገመገሙ ሊቨርፑል በአይደንቲቲ ደረጃ የሚያሳየው ተነሳሽነት፣ የአጨዋወት ሲስተም፣ ጨዋታን የሚያሸንፍበት የበለጠ ይሄ ለቀጣይ የውድድር ዓመት ከፍተኛ ተነሳሽነትና በሲስተም ደረጃ ታቅዶ ተጫዋቾች እንዲዘዋወሩ እንኳን ፍንጭ የሚሰጥ አይደንቲቲ አልነበር። ይሄ ተጫዋች በዚህ ሲስተም ላይ በአርነ ስሎት ውስጥ ይሄን ያክል ደረጃ ያድጋል፣ ይሄ ተጫዋች ቢመጣ ይሄ ቦታ የበለጠ ይሻሻላል፣ ደብዙ ይጠነክራል፣ ኮምፒቲሽኖች ለክለቡ ውጤት ይሆናሉ በቦታ ላይ በሚደረግ ፉክክር ተብሎ ታሳቢ እንዳይሆን እንኳን በአይደንቲቲ ደረጃ ግልጽ የሆኑ ኤክስፐሪመንቶች አልነበሩም። እነዚህ ጉዳዮች ናቸው እንግዲህ በአመቱ መጨረሻ ድምር ውጤቱ በስኬት በሻምፒየንስ ሊግ ቦታ ይዞ ማጠናቀቅ፣ በስኬት የሻምፒየንስ ሊግን ዋንጫ ማሳካት እንኳን በቂ ላይሆን የሚችለው። ለዛ ነው አሁን የአርነ ስሎት እና የሊቨርፑል ፈተና ተያያዥ ነው፣ ግን የሂሳቡ ድምር ውጤት በቀጥታ ወደ አሰልጣኙ ነው የሚመጣው። ሊቨርፑል ደግሞ በየርገን ክሎፕ ውስጥ አስታውሱ እንደሆነ አንድ አይደንቲቲ ተላብሶ ነበር፣ ከተጠራጣሪነት ወደ አማኝነት። የሊቨርፑል ደጋፊ ደግሞ እንዲያምን አወር አይደንቲቲ ኢዝ ኢንቴንሲቲ በሚል የሊቨርፑል ኢንቴንሲቲ ጌም በጄጂ ፕሬሲንግ ውስጥ በየውድድር ዓመቱ በሚጎለብቱና በሚያድጉ ጉዳዮች የክለቡ ፕሮጀክት በየዓመቱ ኢንቨስት ለማድረግ ፋይናንሻሊ ራሱን የበለጠ ማጠናከር፣ ማነሳሳት፣ ገንዘቦችን ኢንቨስት ለማድረግ ፍላጎትም ነበረው። ክለቡን በሚጠበቀው በሚፈለገው ደረጃ ኢንቨስት አድርገው ገነቡ። ከተጫዋች ሽያጭ የሚገኘው ገንዘብ ሊቨርፑልን ሲያጠናክር ያ ተጫዋች በዚህ አይደንቲቲ ውስጥ ነው ከፍተኛ ኢንቨስትመንት እንዲያወጣ ምክንያት የሆኑ የሚሉ እምነቶችም አሉ። አይደለም ሊቨርፑል ኢንቨስት አድርጎ ተጫዋች እስከ መግዛት ቀርቶ ተጫዋች ሲሸጡ እንኳን አይደንቲቲው ያመጣው ከፍተኛ ለውጥ ነው በማለት በውስጥ ያሉ ኃላፊዎች የሚያምኑት። አሁን እንደዛ አይነት እምነቶች 50-50 ላይ ነው የሚገኙት። አንደኛ የወጥነት ችግር፣ ሁለተኛ በሊቨርፑል ውስጥ የሚመዘገቡ ሪከርዶች አሳሳቢነት። እነዛ ሪከርዶች በነገራችን ላይ ጠቋሚ ናቸው ለቀጣይ ዓመታት። ይሄ ጉዳይ እንዴት በአንዴ ተርን ያደርጋል? ኳሊቲ መሰብሰብ ብቻ ሳይሆን ኳሊቲ ማቀናጀት ነው አንድም ቡድን በተሻሻለ ደረጃ ወደ ከፍታ ሊያመጣ የሚችሉ። ስለዚህ እነዛ ጉዳዮች አሁን እየተጠኑ ቀሪ 11 ጨዋታ ስለ ስኬት ብቻ አይደለም፣ ስለ ቡድኑ ቀጣይ ፕሮጀክትና ምን ሊመስል ይችላል አይደንቲካል ፕሮጀክት ነው አሁን በውስጥ ባሉ ኃላፊዎች መካከል የሐሳብ እና የአሰልጣኙን ሙያዊ ግምገማ። ስኬት እንኳን አለ ቢባል ስኬቱ ዋስትና አይሆንም። ዋስትና ለሊቨርፑል ኃላፊዎች አርነ ስሎት ሊሰጡ የሚችሉት አሳማኝ የሆነ የቡድን አይደንቲቲ ማላበስ ነው። ሊቨርፑል ኢንቴንሲቲ ነው የሚጫወተው፣ ኢንቴንሲቲ አይደለም። ኮንትሮል ነው የሚጫወተው፣ ኮንትሮሉ አሰልችና እንዲህ አይነት ኮንትሮልም የለም። ተጋላጭ እንዳይሆን የተከላካይ ክፍሉ፣ አማካይ ክፍሉ አንድ ተጫዋች ከ126 እና 127 ኳስ በላይ ነክቶ አንድ ኢላማን የጠበቀ ሙከራ ብቻ የሚያደርግ ቡድን ከሆነ ፖሴሽን ዊዛውት ፔኔትሬሽን፣ ይሄም አሳማኝ አይደለም። በክለቡ የተሰበሰቡ ተጫዋቾች ደግሞ ያላቸው ሚና በተገዙበት ደረጃ በሚያበረክቱት ውጤታማነት እያንዳንዱ ጉዳይ ደግሞ ጠቅለል ተደርጎ የተጫዋቾችን ኳሊቲ ስንመለከት አብዛኛው ተጫዋች ከቀድሞ የሊቨርፑል አስተሳሰብ ጋር የተያያዘ ነው ከኢንቴንሲቲ ጋር። ስለዚህ ለአሰልጣኙ አሁን አይደንቲቲ በቀጣይ ጨዋታዎች ድል ብቻ ሳይሆን አይደንቲቲ ፕሮጀክት ማሳየት አለባቸው መሰረታዊ። ለዛ እኮ ነው ባለፈው የውድድር ዓመት ሊቨርፑል እኮ የሊጉ ዋንጫ ሻምፒዮን ስለሆነ 456 ሚሊዮን ፓውንድ
ኢንቨስት የተደረገው። ምክንያቱም የሊጉን ዋንጫ ያሸነፉበት መንገድ ለክለቡ ኃላፊዎች ዋስትና የሆነ የፕሮጀክት ምልክት አሳዩ። አይ ይሄ ትራንዚሽንማ ጤናማ ነው፣ በስኬት አጠናቀቅን አሉ። ደፍረው የእንግሊዝ የብሪቲሽ ሪከርድ መጀመሪያ ሰበሩ፣ 116 ሚሊዮን ፓውንድ ከፍለው። እንደገና የአሌክሳንደር ኢሳቅን ዝውውር አሰልቺ በሆነ ድርድርና ትዕግስት በሚያስጨርስ እላስጨራሽ የድርድር ሂደት ተነስተው የብሪቲሽ ሪከርድን በአንድ የዝውውር መስኮት በእንግሊዝ እግር ኳስ የሰበረ ቡድን የለም። ማንቸስተር ዩናይትድ የሰባስቲያን ቬሮንና የማንን ዝውውር ነበር በአንድ ወቅት እንደዛ ሰብሯል የሚሉ ዘገባዎችም አሉ። አይ ከዛ በፊት እንደዚህ የሚል አወዛጋቢ ጉዳዮች አሉ። ግን አሳማኝና የታየው ኤቪደንስ በአንድ የዝውውር መስኮት የብሪታንያ ሪከርድ የተሰበረው በሊቨርፑል። ይሄ ሁሉ መዋለ ንዋይ የፈሰሰው ደግሞ አሰልጣኙ በተጠናቀቀው የውድድር ዓመት ያሳዩት የትራንዚሽን ቡድን ዘንድሮስ ከዛ በተቃራኒ ሆነ። ለክለቡ ኃላፊዎች አሁን ለውሳኔም ያወዛገባቸው በመጥፎ ብቃት ውስጥም ጊዜ ለመስጠት ከወሰኑባቸው ምክንያቶች መካከል እነዚህ አልጨበጥ ያሉ የኮንሲስታንሲ ልዩነት ነው። ስለዚህ በቀጣይ ጨዋታ 3 ነጥብ እያሳኩ መሄድ ብቻ አይደለም፣ አይደንቲቲ ማሳየት ለአርነ ስሎት በስራቸው ላይ ዋስትና ያሰጣልና አሰልጣኙ ምን አይነት ቀጣይ እርምጃዎች ላይ ይጓዛሉ የሚለው ከወዲሁ ይጠበቃል። ለማንኛውም የዩኤፋ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ ለአሰልጣኙ አሳማኝ በሆነ ብቃት ከሆነ ዋስትና ነው። ካልሆነ ግን ሊቨርፑል ቻምፒየንስ ሊግ ቦታውን ይዞ አሰልጣኙን ሳመር ላይ ማሰናበቱ ግምገማዎች የሚሰጡት ምልክቶች በአጠቃላይ እነዚህ ናቸው። እስቲ ይሄን እንዴት ትመለከታላችሁ? በኮሜንት መስጫ አስቀምጡ። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደማጭነቱን ተደራሽነቱን ከፍ ያደርጋል። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በቪኒ በቀል በዘረኝነት የተሰደበው በደጋፊዎች ከፍተኛ ተቃውሞ እንደዚህ ሰለብሬት አድርግ ተብሎ ሰለብሬት የተተቸበት የእግር ኳስ ዘመን ላይ ደርሰናል። እንግዲህ አሳፋሪ እና በቤኔፊካ ስቴዲየም የደረሰበትን በደል ትናንት ምሽት አስደናቂ በሆነ አጨራረስና ድል ቤኔፊካን መበቀል ችሏል። እንዲሁም ጆአንሉካ ፕሪስቲያኒ በድል መበቀል እንደዚህ ነው። እስቲ በዛ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።